በወረዳው የሚታየውን የመንገድ መሰረተ ልማት ችግር በመፍታት ህብረተሰቡ የልማት ተጠቃሚ እንዲሆን ለማድረግ መንግስት ትኩረት ሰጥቶ መስራት አለበት አሉ የዳሞት ሶሬ ወረዳ ምክር ቤት አባላት። የህዝቡ አንገብጋቢ ጥያቄ የሆነውን የመንገድ መሰረተ ልማትና ሌሎች የልማት ጥያቄዎችን ለመመለስ ከሚመለከታቸው አካላት ጋር በመሆን በትኩረት ይሰራል ያሉት ደግሞ የወረዳው ዋና አስተዳዳሪ አቶ ሙሉቀን መሸሻ ናቸው። የዳሞት ሶሬ ወረዳ ምክር ቤት አራተኛ ዙር 13ኛ የሥራ ዘመን አንደኛ መደበኛ ጉባኤ አካሂዷል። መለሰው ልኩ ዝርዝር አለው። በወላይታ ዞን የዳሞት ሶሬ ወረዳ ምክር ቤት አራተኛ ዙር 13ኛ ስራ ዘመን አንደኛ መደበኛ ጉባኤ ባካሄደበት ወቅት የምክር ቤቱ አባላት የተለያዩ የልማትና የመልካም አስተዳደር ጥያቄዎችን አንስተዋል። ምክር ቤቱ ባለፉት 3 ወራት ውስጥ በወረዳው በተመዘገበው አፈጻጸም የታዩ ጠንካራና ደካማ ጎኖችን በስፋት ያነሳ ሲሆን የመንገድ መሰረተ ልማት ችግር ደግሞ ከሁሉም አቅጣጫ ከፍ ባለ ድምፅ የተነሳ ጉዳይ ነው። ከዛምነሬ ኮሽነሬና ዛምነሬ ከተማን የሚያዋስን የመንገድ መሰረተ ልማትን በተመለከተ በተከታታይ ጊዜ ጥያቄ እንደነበረና ህዝብ ያው የመልማት ጥያቄ ፍላጎት ስላለ ከዚህ ጋር ተያይዞ ከዚህ በፊት በዩራፕ ፕሮጀክት የተሰራ ቢሆንም በወቅቱም ደረጃውን ያልጠበቀ እንደሆነና አሁን ላይ ደግሞ በየወቅቱ እየተበላሸ ሲገኝ ህብረተሰቡ በህብረተሰብ ተሳትፎ እየጠገነና እየሰራ ለሁሉም አገልግሎት ሲያበቃ የነበረ ሆኖ ግን አሁን ላይ ግን በከፋ ደረጃ ለምሳሌ ከጉኑኖ እስከ ኮሽነሬ ያለው መንገድ በማሽን እጥረት እስካሁን ድረስ ስራ አልተጀመረም። ህዝብ በጣም እየተቸገረ ነው ያለው። በውሃ እንትን የመጡ ከዛ የመጡ እንትኖችም ዋና ፈንድ መረጃ ከኛ ተቀብለው ነበሩ። በዛን ሰዓትም ደግሞ በማብራት ክፍያ ዙሪያ አንስተን ነበር። ከባድ ችግሩ ይሄ ነው። በቅርቡ በተካሄደው ዞናዊ የወባ በሽታ ስርጭት ግምገማ መድረክ ላይ ወረዳው ከሁሉም መዋቅሮች ቀዳሚ በመሆኑ ችግሩን ለመቀልበስ በተሰራው ጠንካራ ስራ የተሻለ ውጤት የተመዘገበ ቢሆንም አሁንም ቀልጣፋ የሕክምና አገልግሎት ከመስጠትና የመድኃኒት አቅርቦትን በቀላሉ ተደራሽ ከማድረግ አንጻር የሚስተዋሉ ችግሮች መታረም እንዳለባቸው ተጠይቀዋል። ቢቀንስም የሚታመም ህዝብ አሁንም አለ። ስለዚህ አሁንም ስራ ያስፈልጋል። የመድኃኒት ስርጭት፣ ጤና ኬላዎች፣ ጤና ኤክስቴንሽን ክፍት አድርጎ ህዝብን ማገልገል አለበት የሚለው ነገር ገምግመናል። ስለዚህ በአሁኑ ሰዓት ወባው አለ እስከ 0 እስከሚሆን ድረስ መሰራት አለበት። የወረዳው ዋና አስተዳዳሪ አቶ ሙሉቀን መሸሻ በምክር ቤቱ የተነሱ ጠንካራ አፈጻጸሞችን አጠናክሮ ለማስቀጠልና ድክመት የታየባቸውን ለማሻሻል ደግሞ ቀጣይ ታቅዶ እንደሚሰራ ተናግረዋል። ከዚህ በፊትም በየጊዜው ሲነሳ እንደነበረው በእያንዳንዱ ቀበሌ በተለይ አንዱ ትኩረት ተሰጥቶ እየተሰራ ያለው ከዚህ ከወባ ጋር ተያይዞ ያለው ጉዳይ ነው። ሌላው በብዛት ሲነሳ የነበረው ከመሰረተ ልማት ጋር ተያይዞ ያለው ጉዳይ ነው። አንዱ የመንገድ ጉዳይ ነው። ሌላው ከዚህ ከሶሬ ሁለገብ አዳራሽ ከዚህ በፊት ለረጅም ጊዜ ተጀምሮ ሳያልቅ መንገድ ላይ ቀራለ። ሌላው በወረዳችን የፍርድ ቤት መስሪያ ቤት ህንጻ ከዚህ በፊት ተጀምሮ ሳይጠናቀቅ የቀራለ። ከዛ ውጪ የመንግስት መስሪያ ቤቶችን የቢሮ ጥበት ለመቀነስ ተብሎ ተጀምሮ ያላለቀ የኢንተርፕራይዝ ጽህፈት ቤት ህንጻ ተጀምሮ ያላለቃል። እነኚህን እንደ ወረዳ እኛም በበጀት ዓመቱ ትኩረት ሰጥተን እየሰራን መሄድ እንዳለብን መተማመን ላይ ደርሰናል። ከምክር ቤቱ አባላት በአጽንኦት የተነሳውን የመንገድ መሰረተ ልማት ችግር ለመቅረፍ በወረዳው አቅም የማይቻል በመሆኑ ከዞንና ከክልል ጋር በመሆን በቅርቡ ወደ ስራ እንደሚገባ አረጋግጠዋል። አንዱ ከፍ ብሎ የተነሳው የጉኑኖ ደንባ ነሬ መንገድ ነው። በዚህ ካችመንት ላይ በተለይ 3 ቀበሌያት አሉ። እነኚህ ቀበሌያት አገልግሎት ለማግኘት ሌላው ቀርቶ አምቡላንስም ጭምር ማግኘት በማይቻልበት ሁኔታ ላይ ነው ያሉት። ለምክር ቤቱ አባላትም መረጃ ለመስጠት እንደተቻለው ኦሬዲ ጉዳዩን በሚመለከት ከፍ ብሎ ካለው ከዞንም ከክልል መዋቅርም ጋር ለመናበብ ተሞክሯል። አሁን ባለው ተጨባጭ የዞን መንግስትም ኃላፊነት ወስዶ ከኛ ጋር እየሰራ ያለበት ሁኔታ ነው ያለው። ክልልም ቃል ገብቶ ማሽነሪና መሰል ጉዳዮችን ለመደገፍ እየሰራ ያለበት ሁኔታ ነው ያለው።
በወረዳው የሚፈለገውን ልማት ለማረጋገጥ ህዝቡ ከመንግስት ጋር በቅርበት ተደጋግፈው መስራት አለባቸው ያሉት የወረዳው አፈ ጉባኤ ወይዘሮ ስርዓተ ደሳለኝ ናቸው። ህዝብና መንግስት አንድ መሆን አለበት። የምክር ቤት አባል በፊት የሚመሩ አካላት፣ የመንግስት አካላት ደግሞ ባለድርሻ አካላት፣ የፓርቲው አባላት ሁሉም አንድና አንድ ሆኖ ከሰራ በቅርብ ጊዜ የሚመጡ ለውጦች ስላለ አንድነት ያስፈልጋል። ሁሉም አንድ መሆን አለበት የሚል ሀሳብ አለ። ጉባኤው በተለያዩ አጀንዳዎች ላይ ተወያይቶ የወሰነ ሲሆን የወረዳው ዋና አፈ ጉባኤ እና የወረዳው ምክትል አስተዳዳሪ ሹመት በማጽደቅ ተጠናቋል።